ሰላም ጤና ይስጥልኝ ክቡራትና ክቡራን፣ ስንታየው አስፋው ነኝ ከደቡብ ኮሪያ ከቪኦኬም ቮይስ ኦፍ ኮሪያ ሚዲያ። ክቡራትና ክቡራን፣ ባለፈው ወይም ፖስት ባደረግነው ቪዲዮ ላይ በክፍል 1 እነዚህ ያደጉ አገሮች እንዴት አድርገው ነው ግን ያንግ ጄነሬሽኑ ወይም ወጣቶቻቸውን የስራ እድል ተጠቃሚ የሚያደርጉት ወደ 12 ነጥቦች አሉ ብያችሁ ነበረ። ከነሱ ውስጥ በመጀመሪያው ክፍል ወደ 6 ነጥቦችን አንስተን ነበረ። በቀጣይ ደግሞ ከ7 እስከ 12 ያሉት እነማን ናቸው የሚለውን አቀርብላችኋለሁ ባልኩት መሰረት በዚህኛው በሁለተኛ ቪዲዮ ደግሞ እሱን ነው ይዤ የመጣሁት። ስለዚህ ዛሬ በሚኖረን ፕሮግራም እሱን ነው እነዚህ ቀጣዮቹ 6ቱ ነጥቦች ደግሞ ምንድናቸው የሚለውን የምናየው። ስለዚህ ይህንን ቪዲዮ ያው የምታየው ሜቢ የአንደኛውን በሁለት ፓርት ስለሆነ ወደዛኛው ሄዶ ያንን ማየት ይቻላል ማለት ነው። ከዛ በፊት ግን ይህን ከመጀመሪያ በፊት ከወጣቱ ስራ ጋር ተያይዞ ከመሳሰሉት ጋር ተያይዞ ባለፈው አንድ ነገር ሳስብ ነበር። ማለት እንዳጋጣሚ ምን የሚል ኢንፎርሜሽን ሳይ ነበረ። አንድ ሰው በሶሻል ሚዲያ ያጋራው ጽሁፍ ላይ እነዚህ አፓርትመንቶች አካባቢ ወይም እነዚህ ኮንዶሚኒየም ቤቶች አካባቢ ኢቭን አንዳንድ ጊዜ አይ ዶንት ኖ እንዴት እንደሆነ አላቅም፣ እንዴት ነው በጋራ የሚሰራ ወይም የሚጸዳ ወይም የጋራ የሆኑ ነገሮችን አያያዙን ከረንት ያለውን ነገር ባላቅም፣ ግን አንድ ጽሁፍ ኮመን የሆኑ ወይም ሰዎች ለምሳሌ በየመኖሪያ ቤታቸው ቆንጆ አይነት እቃዎች ሊኖራቸው ይችላል። ነገር ግን ይሄ ኮመን በሆነው ቦታ ላይ ወይም ኮሪደሮች አካባቢ የንጽህና ጋፕ አለ የሚል ነገር ተጽፎ አየሁኝ እና ይሄም አንዱ ከስራ ፈጠራ ጋር ስለሚያያዝ ይህንን ነገር እዚህ ላይ አድሬስ ማድረግ ፈለግኩኝ። ምንድነው አድሬስ ማድረግ የፈለግኩት? በእንደዚሁ በቶፒካችን መሰረት ያደጉት ሀገሮች ምናምን እያልን ስለሆነ ምናወራው የተወሰነ የኮሪያን ኤክስፒሪየንስ መናገር ጀመርኩኝ እዚህ ጋር። ማለት እንዴት አድርገው ነው ደግሞ ኮሪያዎች የጋራ መገልገያ አፓርትመንቶች አካባቢ ያለውን ንጽህና ለመጠበቅ ምንድነው የሚያደርጉት የሚለውን ነገር ልነግራችሁ ፈለግኩኝ። ከስራ ፈጠራም ጋር ስለሚያያዝ ምን ይደረጋል መሰላችሁ? ኮሪያ ውስጥ በተለይ እነዚህ ኮሪደሮችን የመሳሰሉት ግቢ አካባቢ ያለውን ጽዳት ለመጠበቅ አንደኛ የግቢ አስተዳደር የሚባል ማኔጅመንት አላቸው። እሱ ጋር ራሱን የቻለ ለተለያዩ ስራዎች የሚቀጠሩ ሰዎች አሉ። ከዛ በሁለተኛ ደረጃ ግን አውትሶርስ አድርገው ሰዎች እያመጡ ግቢው እንዲጸዳ ይደረጋል። ለምሳሌ ምን ያደርጋሉ መሰላችሁ? በብሎክ ቢያንስ 7 ሰው 8 ሰው እስከ ተወሰነ ቁጥር በማድረግ ቢያንስ በሳምንት አንድ ጊዜ ወይም በሳምንት 2 ጊዜ ሊሆን ይችላል። በተለይ እነዚህ ኮሪደሮች የሚባሉትን የጋራ ምክንያቱም ህዝቡ ብዙ ጊዜ ያው ሌላም ሀገር የራሱን አካባቢ ነው ብዙ ሰው የሚያጸዳው፣ ግን እነዚህ የጋራ የሆኑ ቦታዎችን ለማጽዳት የጋራ ሪስፖንሲቢሊቲ በማድረግ ወይም ደግሞ በአፓርታማ ውስጥ ያለው ነዋሪ ኮንትሪቢዩት ማድረግ ያለበትን በአስተዳደሩ በኩል ኮንትሪቢዩት በማድረግ አካባቢው ሁሉ ንጹህ እንዲሆን፣ የልጆች መጫወቻ ስፍራ ንጹህ እንዲሆን፣ ግቢው ንጹህ እንዲሆን፣ በቃ ንጹህ እንዲሆን ኤንቫይሮንመንቱ ሁሉ እንደዛ እንዲሆን በእንደዚህ አይነት መልኩ ይጠቀማሉ። ስለዚህ ተመልከቱ፣ በእያንዳንዱ አፓርትመንት 7 ሰዎች ወይ 10 ሰው የሆነ ሰው አውትሶርስ በማድረግ ያንን ነገር እንዲሰሩ ቢደረግ ስለ ወጣቶች የስራ ነገር ስለሆነን እያወራን ያለ ነው። በተለይ እንደኛ ሀገር እንደ ኢትዮጵያ በየቦታው ይሄን ያክል ሰው አውትሶርስ በማድረግ ስርዓት ባለ መልኩ በማኔጅመንት እንደዚህ አይነት ነገሮች ማመቻቸት ቢቻል የተወሰነ ያክል የስራ እድል መፍጠር እንችላለን ማለት ነውና ከስራው ጋር ተያይዞ በተለይ የመጀመሪያውን ቪዲዮ ስሰራ ይሄን ነገር አስቤ ስለነበረ ሁለተኛው ላይ እንደ መግቢያ ይሄንን ነገር ለምን አልጨምርም ብዬ ነው። ቀጣዮቹ ፖይንቶች ከ7 ጀምሮ ነው ዛሬ የምናየው። ስለዚህ ምንድነው እነዚህ ያደጉት ሀገራት ወጣቶቻቸውን የስራ እድል በመፍጠር አቅጣጫ ምንድነው ያደረጉት? ባለፈው ጀርመን ብዬ ጠቅሼላችኋለሁ። የኮሪያን ኤክስፒሪየንስ አለ። ሌሎችም ያደጉት ሀገሮች ስንል
እና አውስትራሊያ እና አሜሪካ፣ ካናዳ የመሳሰሉት አብዛኞቹ ያደጉት ሀገሮች ይህንን ነው የሚጠቀሙትና በሰባተኛ ደረጃ ምን የሚል ፖይንት አለ? ዩዝ ፍሬንድሊ ሌበር ሎ አላቸው። የሰራተኛ ህጎችን የመሳሰሉትን በምናይበት ጊዜ ዩዝ ፍሬንድሊ እንዲሆን ያደርጋሉ። ያው እንደምታውቁት አብዛኛው ከስራ ጋር ስናነሳ ወጣቱን ነው የምናነሳው። ኢቭን እንደ አፍሪካውን እንደ ኢትዮጵያ እንደምን ሲባል ይሄን ያህል ወጣት የሰው ኃይል አለን እንደዚህ ነው የሚባለው። ኢቭን ኢፍ ኢንቨስተሮች አንድን ሀገር ፎከስ ከኢንቨስትመንት ጋር ተያይዞ አንዱ ሪኳየርመንት ወይም አንዱ የሚጠየቀው ነገር ምንድነው? ምን ያህል የሰው ኃይል አለ ወይም ወጣቱ ጄኔሬሽን ምን ይመስላል ወይም ምን ያህሉ ሰው ነው ስራ መስራት የሚችለው ለስራ ሬዲ የሆነው። ምክንያቱም ኤጅድ የሆነ ሰው ብዙም ለስራ እንትን አይባልም። ሶ ፖሊሲዎቹን ወይም ህጎቹ ምን ይሆናሉ? ዩዝ ፍሬንድሊ እንዲሆኑ፣ ከወጣቱ ጋር የሚስማማ እንዲሆኑ፣ ከወጣቱ ጋር የሚሄድ እንዲሆኑ ወይም እንዴት ተደርጎ ወጣቱን አካታች መሆን አለበት ከሚለው አንጻር ነው ህጉ ሲወጣም ራሱ የሚሰራው። they make it safe and attractive to hire young workers። ስለዚህ ምንድነው የሚያደርጉት? ወጣት ሰራተኞችን አትራክቲቭ እንዲያደርግ አድርገው ነው ፖሊሲዎቻቸውን ሌበር ህጉን ሁሉ የሚያዘጋጁት። ወጣቶች እንዲመጡ ወጣቶችን ዌልካም የሚል አይነት አሰራር ነው ያለው። ፍሌክሲብል ኮንትራክት ዊዝ ፕሮቴክሽን፣ ኮንትራቶች የሚደረጉት ኮንትራቶች ፍሌክሲብል የሆነ ከፕሮቴክሽን ጋር ተያይዞ ባለፈው ፓርታችን ላይ አይተናል። ምን አይተናል? ኢቭን ኢፍ ፕራይቬት ሴክተሩ ሪስፖንሲቢሊቲ አለበት ብለናል። ሶ ፕራይቬት ሴክተር ውስጥ የሚቀጠሩት ሰራተኞች ፕሮቴክሽኑ ወይም ምንድነው የሚባለው ህጋዊ ከለላ ከሚለው ጋር ወይም ምክንያቱም እኔ ጋር ነው የምትቀጠረው ዛሬው ነው አባርራለሁ ምናምን የሚባል ነገር ሳይሆን እያንዳንዱ በህግ የተያያዘ ይሆናል። ስለዚህ ወጣቱን ፕሮቴክት የሚያደርግ ወጣቱን የሚጠብቅ ምክንያቱም አኔሰሰሪ በሆነ ወይ ስራውን እንዳያጣ የሚደረጉ ነገሮች ይሆናሉ ማለት ነው። ዌጅ አጀስትመንቱ ራሱ ከደሞዝም ጋር ተያይዞ ከምንም ጋር ተያይዞ ስርዓት ባለው መልኩ ሰራተኞች እስከሰሩ ድረስ ተገቢውን የስራ ገቢ እንዲያገኙ ይደረጋል። ከዛም ጋር ተያይዞ አንታይ ዲስክሪሚኔሽናል ሎ አለበት ማለት ዲስክሪሚኔሽን እንዳይደረጉ በተለያየ አይነት መንገድ ያው ስለ ዲስክሪሚኔሽን የምናወራ ከሆነ አንዳንድ ጊዜ በጣም ብዙ ቦታ ያው ሊኬድ ይችላል። የጥቁር ነጭ ብዙ የሚባሉ ነገሮች አሉ። በኤኒ ሚንስ የተማረ ያልተማረ እንደዚህ ብዙ ነገሮች አሉና ግን ዲስክሪሚኔት እንዳይደረጉ በህግ ውስጥ በእንደዚህ አይነት መልኩ ባካተተ መልኩ ይሰራል። ስለዚህ ይሄ ሲሆን ምን አይነት ውጤት ነው የምናገኘው ብለን ብንል ስለዚህ ወጣቶችን በምንቀጥርበት ጊዜ ኢቭን ኢፍ ሪስክን ሚኒማይዝ እናደርጋለን። ምክንያቱም ወጣቶች ትሬንድ ያደረጉ ወጣቶች የሚሆኑ በኤኒ ሚንስ ወጣቱን የስራ ኃይል ባለን የስራ አትሞስፌር ሁሉ በምናደርግበት ጊዜ ሪስክ ሌስ እናደርጋለን። ምክንያቱም ብዙ አይነት የስራ ኤሪያዎችን መጥቀስ እንችላለን። ምናልባት ኮንስትራክሽን አካባቢ የሚቀጠሩ ወጣቶች፣ ስለዚህ ወጣቶች እዛ አካባቢ የሚቀጠሩ ከሆነ ስለዚህ በጥሩ ጤንነት ላይ ያሉ ወጣቶች የሚሰጣቸውን ስራ በአግባቡ ስለሚሰሩ ሪስኮች በብዙ አቅጣጫ ሁሉ ይወገዳሉ። በምንሰራቸው በገቨርንመንት ኦፊሶች ውስጥ ሊሆን ይችላል፣ በፕራይቬት ሴክተር ውስጥ ሊሆን ይችላል። ወጣቱን በምናሳተፍበት ጊዜ በሁሉ ነገር አሪፍ መሆኑን መገመት እንችላለን። ሌላኛው ስምንተኛው ነጥብ ኬሪየር ጋይዳንስ ኤንድ ኤርሊ ኤክስፖዠር የሚባል ሐሳብ ነው ያለው። ማለት ወጣቶች ወይም በዩኒቨርሲቲ ያሉ ተማሪዎች ወደ ስራ ከመሄዳቸው በፊት ኤርሊ ኤክስፖዠር እንዲሆኑ ነገሮችን እንዲጎበኙ ቦታዎችን እንዲያዩ እንደዚህ የመሳሰሉት ነገሮች እዚህ ውስጥ ይካተታል። they prepare use early not at graduation። ብዙ ጊዜ እኛ ሀገር ውስጥ በተለይ ሰው ከግራጁዌሽን ምናምን በኋላ ነው ስራ የሚያስበው። ባደጉት ሀገሮች ግን በጣም እስኪገርማችሁ ድረስ ሰዎች ወጣቶች ገና ሃይስኩልም ራሱ ሆነው
የሚፈቀድላቸው የስራ ሁኔታ አለ። ከታች ስራ እየሰሩ ምን እያረጉ ትሬንድ እያረጉ አይምሯቸውን ለዛ አሬንጅ አድርገው ነው እንትን የሚሉት። ኖት ኦንሊ ሃይስኩል በጣም በደንብ ነገሮችን ዲቴል እንይካልን ከታች ከኬጂ ጀምሮ ከታች ጀምሮ ህፃናት ልጆችን ኢቭን ኢፍ የትምህርት ስርዓታቸውን ስንመለከት ከታች ጀምሮ ስራ እያለማመዷቸው በጫወታ መልክ በመሳሰሉት ሁኔታ ስራ እየለመዱ ነው የሚያድጉት። ስለዚህ ሃይስኩል አካባቢ በተለይ ባደጉት ሀገራት የፓርት ታይም ስራዎች ይሰራሉ። ወጣቶቹ ስራ እየሰሩ ምን እያሉ ነው የሚያድጉት። ዩኒቨርሲቲ ውስጥ ደግሞ እንደምታውቁት ዩኒቨርሲቲ ውስጥም እንደዚሁ የፓርት ታይም ስራዎች የሚፈቀድላቸው የስራ ሰዓት ስላለ ብዙዎች በተለይ ፕራይቬት ሴክተሩ በተለይ ፕራይቬት ዩኒቨርሲቲዎችም በደንብ በውጭው ዓለም ስላሉ ተማሪዎች ትምህርታቸውን እየከፈሉ ራሳቸው እየከፈሉ ስራ እየሰሩ በእንደዚህ አይነት መልኩ ነው የሚማሩት። ስለዚህ ሁሉን ነገር እያወቁት ነው የሚሄዱት ማለት ነው። they prepare use early not an graduation method career counseling in school በትምህርት ቤት አካባቢ ካውንስሊንግ እየተሰጣቸው ነው የሚያድጉት። ከዛ የካምፓኒ ቪዚት ኤንድ የተለያዩ ቪዚቶች ወይም ጉብኝቶች ይመቻቹላቸዋል። ናሽናል ኬሪየር ፕላትፎርም አለ። ይሄ ምን ይሆናል? ወጣቶች በእንደዚህ አይነት ሁኔታ የምናለማምዳቸው ከሆነ ኢቭን ኢፍ ነገሮችን ራሱ እያወቁ እየተረዱ ምን መስራት እንዳለባቸው የስራው ኤሪያ ምን ይመስላል በሚለው አይነት ሁኔታ ስለሚንቀሳቀሱ ጥሩ ጥቅም ጥሩ የሆነ ነገር ከነሱ እናገኛለን። ሌላው ፖይንት ሪጂናል ኤንድ ሎካል ጆብ ክሬሽን የሚባል ደግሞ ሲስተም አላቸው የተዘረጋ ሪጂናል ኤንድ ሎካል ጆብ ክሬሽን። ስለዚህ ስለ ስራ ስናወራ በተለይ ሎካሊ በክልል አካባቢ ወይም በሎካል ገቨርንመንት አካባቢ ያሉ የስራ ሁኔታዎች አሉ። በሪጅን አካባቢ ያሉ የስራ ሁኔታዎች አሉ። እንደ ፌደራል በምናስበም ጊዜ በፌደራል ሌቭል ያሉ የስራ ኦፖርቹኒቲዎች አሉ። አሁን እንደኛ ሀገር ብናስብ የፌደራል ገቨርንመንት እነዚህ ሚኒስትሪያል ኦፊሶች ያሉ ስራዎች አሉ። ሪጅናል ሌቭል ያሉ ስራዎች አሉ። ከዛም ወርዶ እስከ ግራስ ሩት ሌቭል ድረስ የስራ ፈጠራውን በእንደዛ አይነት ሁኔታ እያስተካከልን እያዘጋጀን ብዙዎችን የሚስብ እያደረግን መሄድ ይኖርብናል። እዚህ ጋር ያለው አንዱ ነጥብ ሁሉም ስራዎች አንድ ቦታ ላይ መሰብሰብ አይጠበቅብንም። ሁሉም ስራዎች የግዴታ ከተማ ውስጥ መሆን የለባቸው። አሁን ብዙ ጊዜ ስለ ስራ ሲታሰብ ግራጁዌት የሚያደርጉም ሁሉ ብዙ ጊዜ አብዛኛው ሰው የሚመርጠው ከተማ አካባቢ ያሉ ስራዎች ላይ ነው ፎከስ ማድረግ የሚፈልገው። ነገር ግን ስራዎችን ዲስትሪቢዩት ማድረግ እያንዳንዱን ነገሮች በአግባቡ ዲስትሪቢዩት ማድረግ ሪጂናል በሆኑ ኤሪያዎች ላይ ነገሮችን ሁሉ ዲስትሪቢዩት የምናደርግ ከሆነ ሁሉም ኤሪያ ላይ አስፈላጊ ነገሮች ይኖራሉ። በየክልል ከተሞች በመሳሰሉት ነገሮችን ሁሉ እኩል በምናመቻችበት ጊዜ ከማይግሬሽኑ ጋርም ተያይዞ ከምኑ ጋርም ተያይዞ ብዙ የሚቀረፉ ነገሮች አሉ። ሩራል ኢንዱስትሪ ኢንሴንቲቭስ የሚባሉ ነገሮች በተለይ ወደ ገጠሩ አካባቢ ኢንዱስትሪ የተለያዩ ኢንዱስትሪዎችን እንደዛ አይነት ነገር መውሰድ ያስፈልጋል። አውቃለሁ ብዙ ጊዜ ሪጂናል ሌቭል የኢንቨስትመንት ኢንሴንቲቮች አሉ። ነገር ግን እነዚህ ነገሮች ኢንፍራስትራክቸሩን ሁሉ በደንብ በማመቻቸት በአገሪቱ በሁሉም ኤሪያ ላይ የስራ እድሎች እንዲፈጣጠሩ የምናደርግ ከሆነ በሁሉም ኤሪያ ያሉ ወጣቶች ተጠቃሚ ይሆናሉ። ሪጂናል ዴቨሎፕመንት ፈንዶች የተለያዩ ፈንዶችን በማዘጋጀት ሪጅን ላይ አሎኬት ማድረግ ይህም በምናደርግበት ጊዜ ሁሉም ሪጅኖች ኢኳሊ ተወዳዳሪ ሆነው እንዲሄዱ ማድረግ ይቻላል። ኢንዱስትሪያል ዞኖችን ደግሞ ዲሴንትራላይዝድ ማድረግ የተለያዩ ኢንዱስትሪያል ዞኖችን በየቦታው ሴንትራላይዝድ ማድረግ በየቦታው ማስቀመጥ በምናደርግበት ጊዜ ሁሉ ትልቅ ነገር ይሆናል። ይሄ ውጤት ቅድም ከላይ እንዳልኩት ምን ያደርጋል? ሪዲዩስ ዩዝ ማይግሬሽን ኤንድ አንኤምፕሎይመንት። ስለዚህ አንኤምፕሎይመንትን ያለመቀጠርን ወይም ስራ ማጣትን ይቀንስልናል። ከዛም አልፎ ተርፎ
የወጣት ሚግሬሽንን ይቀንስልናል። ወጣቶች ስራ ፍለጋ ወደ ከተማ ወደዚህ ወደዛ እንዳይሉ ባሉበት አካባቢ የስራ ሁኔታ የምናመቻችላቸው ከሆነ ነገሮች ሁሉ ይቀረፋሉ። እንደ ገቨርንመንት የሚሰራቸው ስራዎች አሉ፣ ፕራይቬት ሴክተሩ የሚሰራው አለ። በተለይ መንግስት ከፕራይቬት ሴክተሩ ጋር አንድ በመሆን በመያያዝ ለወጣቱ እንደዚህ አይነት የስራ እድሎችን መፍጠር ይጠበቅበታል ማለት ይቻላል። 10ኛው ግሎባል ሌበር ሞቢሊቲ ኤንድ ኤክስቼንጅ ፕሮግራምስ አንዱ እነዚህ ያደጉት ሀገሮች በዩኒቨርሲቲም በምንም ሌላው የሚሰራው ስራ የግሎባል ሌበር ሞቢሊቲ እና ኤክስቼንጅ ፕሮግራምስ ዩኒቨርሲቲ ከዩኒቨርሲቲ የሚደረጉ የኤክስቼንጅ ፕሮግራሞች አሉ። እንደገናም ደግሞ ሌበር ሰራተኞችን ደግሞ ከአንዱ ቦታ ወደ ሌላውም ሀገር እየተንቀሳቀሱ የሚሰሯቸው ስራዎች አሉ። እዚህ ውስጥ they connect youth to the global job market ወጣቶችን ከግሎባል ጆብ ማርኬቱ ጋር ዓለም አቀፍ ከሆነ ከስራ ገበያው ጋር ማገናኘት እንዶች እንደዚህ ያደርጋሉ። ምክንያቱም ያለንን የሰው ኃይል በደንብ አድርገን የምንይዝ ከሆነ በቴክኖሎጂ በደንብ አቅም ያላቸው ዜጎች በምንፈጥርበት ጊዜ የትም ሀገር ሄደው ኮምፒታንት እንዲሆኑ የውጭ ምንዛሪም ከማምጣት ረገድ በዚህ ዙሪያ ብዙ ስራ መስራት ይቻላል። ወርኪንግ ሆሊዴይ ቪዛስ የሚባሉ የመሳሰሉት አሁን ይሄ ምንድነው የሚያደርጉት? ይህንን ማብራራት ቢያስፈልግ ኢቭን ኢፍ ሌሎችን የስራ እድሎችን በመፍጠር ወደ ሀገሮቻቸው ወደ ከተሞቻቸው እንዲገቡ ይደረጋል። እንደ አፍሪካና ግን ገና እንደ ኢትዮጵያ ያው እኛው ራሳችን ብዙ ገና ያው ስራ ፈላጊ ወጣት ስላለን በተለይ ወጣቶቻችን ላይ እንደዚህ አይነት ነገሮችን መስራት ይጠበቅብናል። ስኪልድ ማይግሬሽን ፓዝዌይስ ይኖራሉ። ስኪልድ የሆነ ወጣቶች ፓዝዌይ ይመቻችላቸዋል። ስኪላቸውን በውጭው ዓለም ራሱ እንዲሸጡ ማድረግ ይቻላል። ኢንተርናሽናል ኢንተርንሺፕ የተለያዩ ኢንተርንሺፖችን በውጭ ሀገራት ማግኘት የሚቻልባቸው ሚንሶች ይኖራሉ ማለት ነው። የዚህ ውጤት ምንድነው? ስኪል ትራንስፈር ይኖራል፣ ሬሜታንስ ይኖረዋል ከላይ እንዳልኩትኝ። እንደገናም ደግሞ የተለያዩ የልምድ ልውውጦች ይኖራሉ ማለት ነው። 11ኛው ሶሻል ኢኮኖሚ ኤንድ ግሪን ጆብስ ሶሻል ኢኮኖሚ they invest in purpose driven sectors ምንድነው የሚያደርጉት? እንዳልኳችሁ ፐርፐስ ድራይቨን ሴክተርስ ማለት እያንዳንዱ የሚኖሩን ሴክተሮች ራሱ ሳይንሳዊ በሆነ መልኩ በትክክል የተጠኑ የሆኑ ሴክተሮች ይኖራሉ። ለምሳሌ ሪኒዌብል ኢነርጂ ላይ እነዚህ ታዳሽ ኤነርጂ ኤሪያዎች ላይ በጣም በርካታ እንስራ ከተባለ ብዙ ስራዎች መስራት ይቻላል። ከሪኒዌብል ኢነርጂ ጋር ተያይዞ ለምሳሌ ኢቭን ኢፍ እንደ መንግስት የሚሰሩት የተለያዩ ስራዎች ላይ ወጣቶችን በፈቃደኝነት የሚደረጉ ስራዎች እንደተጠበቁ ሆኖ ደግሞ የተለያዩ ወጣቶችን በደንብ ደግሞ እየቀጠርን ሪኒዌብል ኢነርጂው ላይ በተለያየ አይነት መልኩ በአገሪቱ ዙሪያ እያንቀሳቀሱ ሙያቸውን እንዲሰሩ የማድረጉን ስራዎች ማመቻቸት ይቻላል። እነ ኬር ኢኮኖሚ ላይ እነ ሄልዝ ኢልደርሊ ኬር ብዙ ጤናው ዘርፍ ላይ ካየን ያው እኛ ሀገር ብዙ አለ። በተለይ ኢልደርሊ የሆኑትን በመደገፍ የሚደረጉ ነገሮችን ላይ ወጣቶቹ በገፍ በእንደዚህ አይነት ላይ እንዲገቡ ራሱን የቻለ የስራ መስክ ማድረግ ይቻላል። ሶሻል ኢንተርፕራይዞች የመሳሰሉትን። ስለዚህ ይህን ውጤት የምንሰራቸው ማንኛውም ስራዎቹ ራሳቸው ሶሻል ኢምፓክት እንዲኖራቸው ማድረግ ይቻላል። ሶሻል ኢምፓክት እንዲያመጡ ማድረግ ይቻላል። ምክንያቱም ወጣቱን ከኢልደርሊዎች ጋር ትልልቆችን ከመደገፍ ከመያዝ ያንዳንዷን እንቅስቃሴ ወደ ስራ በምንቀይርበት ጊዜ ኢምፓክቱ በጣም ከፍተኛ ነው የሚሆነው። መጨረሻ ላይ ማንሳት የምፈልገው የመጨረሻ ዳታ ድራይቭን ኢምፕሎይመንት ፖሊሲ የሚባል ነገር አለ። ይሄ ደግሞ ምንድነው የሚደረገው? እያንዳንዱ ፖሊሲ ከመረጃ ጋር እንዲያያዝ ከመረጃ ጋር ተያይዞ ምክንያቱም ምን አይነት ዲማንድ አለ፣
ምን አይነት የሰው ኃይል አለን፣ እዚህ ሴክተር ላይ ምን አይነት ሰው ነው የሚሰለጥነው፣ ምን ያህል ወጣቶች በእንደዚህ ነገር ተመርቀዋል። እነዚህ እያንዳንዱ ነገሮችን ዳታ ድራይቭን ይሆናሉ። መንግስት የሚሰራቸው የተለያዩ የልማት ስራዎች ይኖራሉ እና እነዚህ የልማት ስራዎች ለምሳሌ አርቀን አስበን ያ የልማት ስራ ሲያልቅ ምን ያህል የሰው ኃይል ያስፈልገናል። ስለዚህ ከ4 ዓመት በፊት ከ5 ዓመት በፊት እያንዳንዱ ነገሮቻችንን በዳታ የምንንቀሳቀስ ከሆነ ለሆነ ሴክተር የሚያስፈልገውን የሰራተኛ ኃይል ከወዲሁ ማዘጋጀት ይቻላል። ለምሳሌ እንደምታውቁት የሚገርም ያው አየር መንገድ ለመስራት እንቅስቃሴ እየተደረገ ነው። ስለዚህ ይሄ አየር መንገድ አሁን የመጀመሪያ ፔስ እንደሰማሁት ከሆነ አፍተር 4 ይርስ ሲጠናቀቅ ከ8 ዓመት በኋላ የሆነ ነገር ሲሆን እዛ ኤሪያ ላይ ምን አይነት ሰው ነው የሚፈለገው? ምን ያህል የሰው ኃይል እንፈልጋለን? ስለዚህ ለዛ በሚመጥን መልኩ እያንዳንዱን ነገር ከወዲህ በዩኒቨርሲቲዎቻችን እንደዚህ አቅደን የምንሰራ ከሆነ እያንዳንዱ ነገር ከዳታ ጋር ተያይዞ ከመረጃ ጋር ተያይዞ ነገሮች ከወዲሁ እልባት እንዲያገኙ ማድረግ ይቻላል ማለት ነው። ይሄ ምንድነው የሚሆነው? they use real time labor data currently ያለን የሌበር ዳታችን ምን ይመስላል? ሪል ታይም የሚባለው ከረንት ያለንን ዳታ በመጠቀም እንንቀሳቀሳለን ማለት ነው። ትራክ ጆብ ትሬንድስ የስራ ትሬንዱ ምን ይመስላል በሚል እሱን ትራክ ማድረግ። ለምሳሌ የሆነ ሴክተር ላይ የሰራተኛ ፍሰቱን ማየት፣ ሰዎች የሚለቁ ከሆነ ለምንድን ነው የሚለቁት? ጆብ ትሬንዱን በደንብ ፎሎ አፕ ማድረግ፣ ቼክ ማድረግ። ስለዚህ እያንዳንዱን ጋፖችን በምናይበት ጊዜ አጀስትመንቶችን በመስራት ማስተካከያዎችን በመስራት መንቀሳቀስ ይቻላል። ከላይ እንዳልኩት ፎርካስት ፊውቸር ስኪልስ፣ በፊውቸር ምን አይነት ስኪል እንፈልጋለን በሚል ፎርካስት ማድረግ፣ ያንን በማሰብ በመተለም የዛሬ 10 ዓመት የዛሬ 5 ዓመት የሚሆነውን ነገር እያሰብን ስራዎችን መስራት። ከዚሁ ጋር የቢያው በዚህ ውስጥ ኤኒ ካይንድ ኦፍ ፖሊሲዎች ሲኖሩ ፖሊሲውን በፍጥነት አጀስት ማድረግ፣ ማስተካከል፣ ማረም፣ መቅረፍ እንደዚህ እያደረግን መሄድ ይገባል። ይህን በምናደርግበት ጊዜ ዝቅተኛ የሆነ ሚስማች ቢትዊን ስኪልስ ኤንድ ጆብስ። ስለዚህ የምናዘጋጀው የሰው ኃይል ይኖራል። ስለዚህ የሚኖሩን ስራዎች ይኖራሉ። እያንዳንዱን ትሬንዱን በማየት ከዳታ ጋር ተያይዞ የምንሰራቸው ከሆነ ሁሉም ነገር ሳይንሳዊ በሆነ መልኩ ወይም ስርዓት ባለው መልኩ አጀስትመንቱ ይስተካከላል ማለት ነው። በአጠቃላይ ያው ወጣቶች ስንል ምክንያቱም ወጣቶች ከዩኒቨርሲቲ ግራጁዌት አድርገው ወይም ከቲቪቲ ተመርቀው በተለያየ አይነት መልኩ ስኪል እንዲኖራቸው ካደረግን በኋላ ወጣቶችን ስርዓት ባለው መልኩ ስራ እንዲይዙ ማድረግ፣ በተለይ ደግሞ ፕራይቬት ሴክተሩን ከዚህ ጋር በደንብ አድርገን አሬንጅ አድርገን የፕራይቬት ሴክተሩ ሪስፖንሲቢሊቲ ወስዶ የተለያዩ ኢንሴንቲቮችን በማመቻቸት ፕራይቬት ሴክተሩ ከፍተኛ የሆነ በርካታ የሆነ የስራ እድል እንዲፈጥር ማድረግ በጣም ኢምፖርታንት ነው። ወጣቶችን በተለይ በስኪል በማድረግ አንዳንድ ጊዜ የተለያዩ ስራዎችን በመፍጠር በመንቀሳቀስ እንዲሄዱ ማድረግ ያስፈልጋልና አጠቃላይ እነዚህ ያደጉት ሀገሮች እንዴት አድርገው ስራዎችን ፈጠሩ፣ ወጣቶቻቸው ሁል ጊዜ ስራ ላይ እንዲሆኑ እንዴት አደረጉ? ምክንያቱም ወጣቱ የሰው ኃይልን በምንይዝበት ጊዜ ለኢኮኖሚው የሚኖረው ጠቀሜታ ቀላል አይደለም። ሰዎችን ሁሉ እኩል ትሪት በማድረግ እንደዚህ አይነት ኦፖርቹኒቲ የምናመቻች ከሆነ የምንሰራቸው ማንኛውም ስራዎች አንድ ወጥ የማይሆኑበት ሁኔታ የለም። በሁለት ክፍል ብዙም ያው ካሉኝ ነገሮች ተነስቼ ለማቅረብ ሞክሬያለሁ። ሌሎችም እንደዚሁ ትምህርታዊ የሆኑ ነገሮች እንደዚሁ ሼር እናደርጋለን። ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። ጥሩ ነው ጠቃሚ ነው ብላችሁ ካሰባችሁ ላይክ ማድረግ አትዘንጉ። ለሌሎች እንዲደርስ ሼር ማድረግ ይቻላል። ስለዚህ ይህን
ሚዲያችንንም ሰብስክራይብ በማድረግ የበለጠ ብዙ ስራዎችን እንድንሰራ ወይም መስራት እንችላለን። ለዛሬ ነበረኝ ይሄ ነው። አመሰግናለሁ። እግዚአብሔር ይስጥልኝ።